ዳውንት የሚባለው አካባቢ ላይ እስክንድርና የአፋድ ስራ አስፈጻሚ አንድ ነገር ይወስናሉ። የሚወስኑት ምንድነው? አፍሪካ ህብረትን ለማናገር ማለት ነው። በደንብ አዳምጡ። ዳዘር ቨርሽን ካለው እስክንድር ወጥቶ እንዲናገር ማለት ነው። ዳውንት ላይ የዛሬ ዓመት ዳውንት የሚባለው አካባቢ ላይ እስክንድርና የአፋድ ስራ አስፈጻሚ አንድ ነገር ይወስናሉ። የሚወስኑት ምንድነው? አፍሪካ ህብረትን ለማናገር ማለት ነው። በደንብ አዳምጡ። ከዛ አፍሪካ ህብረትን ያገኛሉ። አፍሪካ ህብረትን ሲያገኙ አፍሪካ ህብረት ኢሚዲየትሊ ይሰበሰብና ወደ ፌዴራል መንግስት ይሄዳል። ፋኖ የሚባሉ አፋሃድ የሚል ስያሜ ያላቸው እናገኛችሁ እያሉ ነው። የአንድ ሀገር የውስጥ ጉዳይ ጣልቃ ለመግባት ሰተት ብለን አንችልም። የኢትዮጵያ መንግስት ፍቃደኛ ናችሁ ወይ? እኛ በጠቀሱን ቦታ አፋሃድን ለማግኘት እንድንሄድ ፍቃደኛ ናችሁ? ቢኮዝ አፍሪካ ህብረት በጣም ተጠንቀ። አፍሪካ ህብረት ማለት በአገሮች የውስጥ ጉዳይ ላይ ጣልቃ አይገባም ካልተፈቀደለት። ይሄን ይዘው ይሄዳሉ። የት? ፌዴራል መንግስት ጋር። ማን? አፍሪካ ህብረት። ከዛ ፌዴራል መንግስት ከአማራ ክልልም ጋር ይነጋገርና በጣም ጥሩ እንገናኝ ካሏችሁ ተገናኙ፣ አዳምጧቸው የሚሉትን የፌዴራል መንግስት መልስ ነው። ይሄ እንግዲህ ከዓመት በፊት የሆነውን ነው የምነግራችሁ። ዘን ይሁንታ አገኘ ማለት ነው። አፍሪካ ህብረት በኢትዮጵያ ጉዳይ በውስጥ ጉዳይ ለመግባት ከፌዴራል መንግስት ፍቃድ አገኘ፣ ከክልሉ መንግስት ፍቃድ አገኘ። ከዛ የአፍሪካ ህብረት ቴክኒክ ኮሚቴ ያቋቁማል። ራሱ የአፍሪካ ህብረት ራሱ ማለት ነው በከፍተኛ አመራሮቹ የሚመራ ቴክኒክ ኮሚቴ ያቋቁማል፣ ዋጋ ሰጥቶ ማለት ነው። ከዛ ቴክኒክ ኮሚቴ ያቋቁመናል ብሎ ይልካል። ለማን? ለአፍሪካ ለነ እስክንድር ለአፋዶች። እና እኛም ቴክኒክ ኮሚቴ አቋቁመን እንጠብቃችኋለን። የት? ዳውንት። ስሙን ከተሳሰ ዳውንቱ ነው ምናምን ዳውንት። የአፍሪካ ህብረት ቴክኒክ ኮሚቴ የት ይሄዳሉ? ዳውንት ይሄዳሉ። በማፍቃድ በፌዴራል መንግስቱ ፍቃድ፣ በፌዴራል መንግስቱ ይሁንታ እውቅና። እነ እስክንድር ደግሞ 4 አባላት ያሉት ቴክኒክ ኮሚቴ ያቋቁማሉ። 4 አባላት ያሉት። አንደኛው ካፒቴን ማስረሻ ነው ሰብሳቢ፣ የቴክኒክ ኮሚቴው ሰብሳቢ። ሁለተኛው ጌታ አስራደ ነው የጎንደር አባል። ሶስተኛው መስፍን ነው የደህንነትና የብሔራዊ ደህንነት ኃላፊያቸው አባል። አራተኛው ምንተስኖት ነው አባል፣ የሸዋ ተወካይ። ስለዚህ እነ እስክንድርም ቴክኒክ ኮሚቴ አቋቁሞ ጠበቁ። አፍሪካ ህብረትም ቴክኒክ ኮሚቴ አቋቁሞ ላከ። የት ላከ? ዳውንት ላከ። ዳውንት ቁጭ ብለው ተነጋገሩ። የአፍሪካ ህብረት ቴክኒክ ኮሚቴ እና የእነ እስክንድር ቴክኒክ ኮሚቴ በካፒቴን ማስረሻ የሚመራ ማለት ነው። ከዛ 3-4 ውሳኔዎችን ወሰኑ። ማና ማን? የአፍሪካ ህብረት ቴክኒክ ኮሚቴ እና የእነ እስክንድር ቴክኒክ ኮሚቴ ማለት ነው። ምንድን ነው የወሰኑት? አንደኛ ሁለቱም ቴክኒክ ኮሚቴው ቋሚ እንዲሆኑ። ይሄ ማለት ጥር 11 የጥር 11 ስምምነት ማለት ይችላል። ጥር 11 ከነቀኑ ከነምኑ ነው ያላቸው ነው ሰዎች። ጥር 11 ምንድነው ጥር 11 የወሰኑት? የአፍሪካ ህብረትም ራሱን የቴክኒክ ኮሚቴ በቃ እንዳይለዋውጥ ማለት የሰዎች መለዋወጥ ሊኖር ይችላል፣ ግን ሂስቶሪካሊ ነገሮችን እያወቀ የሚሄድ ሲሪየስሊ እንዲይዙት ማለት ነው። አሴ ኮሚቴ ይስማማሉ። አፋድም እነ እስክንድርም ቋሚ ኮሚቴውን ቴክኒክ ኮሚቴ ሆነው እንዲቀጥል ይስማማሉ። ሁለት በደንብ ያዙ። ይሄን ሶስተኛ የተነጋገሩት ዛሬ እስክንድር የሚክደው አፍሪካ ህብረት ሄዶ ለፌዴራል መንግስት ነግሮ ፌዴራል መንግስትም ክልሉን ጨምሮ ቴክኒክ ኮሚቴ እንዲያቋቁሙ ይህ ኃላፊነት ለማተሰጠው ለአፍሪካ ህብረት። ስለዚህ አፍሪካ ህብረት ይሄዱና ከእነ እስክንድር ጋር ተነጋግረናል፣ ቴክኒክ ኮሚቴ አቋቁመዋል፣ እናንተም ቴክኒክ ኮሚቴ አቋቁሙ፣ ከፌዴራል መንግስትና ከክልል የተውጣጡ ቴክኒክ ኮሚቴ አቋቁሙ። ፌዴራል መንግስቱም ክልሉ ፈቃደኛ ይሆናል። ፌዴራል መንግስቱ ቴክኒክ ኮሚቴ ያቋቁማል። ከመሄዳቸው በፊት ግን ስምምነቱ በጣም እንትን ስለነበረ የዳውንቱ ስምምነት በጣም ደስተኞች ነበሩ እነ እስክንድር። ለአፍሪካ ህብረት ቴክኒክ ኮሚቴዎች ኩታና ጋቢ ያልብሰዋቸዋል። ታውቃላችሁ? እንዲህ ነው ሰላም ማምጣት፣ እንዲህ ነው የሰላም መንገድ፣ የአፍሪካን ችግር በአፍሪካ መፍታት ብለው ኩታ አልብሰዋቸዋል፣ ጋቢ አልብሰዋቸዋል፣ ጋቢ ሸልሟቸዋል። እስከዛ ድረስ ነው እንግዲህ እስከ ጋቢ መሸለም እንግዲህ የሰላም አውራጅ ስትሆን ነው መሰለኝ። አንዳንድ ካልቸሮች ይኖራሉ የሰላም ሰዎች ናችሁ ብለው ጋቢ እስከ መሸለም ሄደዋል፣ ኩታ እስከ መሸለም ሄደዋል። ከዛ ቀጠሉና ይሄ ብቻ ሳይሆን የፕሮቶኮል ዶክመንት ማዘጋጀት አለብን። የፕሮቶኮል ምንድነው? ፕሮቶኮል እንትኑ የውይይትና የድርድር ፕሮቶኮል
ፕሮሲጀሮች ማለት ነው። እንዴት እንነጋገራለን፣ ማን ምን ይናገራል፣ ከዛ እንዴት ይሄዳል፣ ድርድሩ እንዴት ይሄዳል ምናምን የሚል የፕሮቶኮል ሰነዱን አጽድቀውታል። የአፍሪካ ህብረት ፕሮቶኮል ሰነዱን አጽድቆታል። አፋድ ፕሮቶኮል ሰነዱን አጽድቆታል። እነ ዘመነ ፕሮቶኮል ሰነዱን አጽድቀውታል። ፕሮሲጀሮቹ ማለት ነው። ውይይቱ፣ ንግግሩ፣ ድርድሩ የሚካሄድበት ፕሮቶኮል ማለት ነው። ቀጠለ። አይ አፍሪካ ህብረት ብቻ ከሚሆን ሌሎች መንግስታዊ ያልሆኑ ድርጅቶች ኤንጂኦዎችም ይጨመሩ። ኤንጂኦዎችም ተጨመሩ ይችላል። አፍሪካ ህብረት ብቻ አይደለም ያለው፣ ኤንጂኦዎችም አሉበት፣ መንግስታዊ ያልሆኑ ድርጅቶችም አሉበት እዚህ ውስጥ። ይሄንን እስክንድር መጥቶ ይክዳል። ይሄ ውሸት ነው ይላል። ይሄ ሁሉ ነገር ምንድን ነው? እሺ ምንድን ነው ይሄ? ጠርተህ ቴክኒክ ኮሚቴ አቋቁመህ ተነጋግረህ ተደራድረህ ፌዴራል መንግስቱም ቴክኒክ ኮሚቴ አቋቁም ብለህ ነግራቸው ፌዴራል መንግስቱ አቋቁሞ ፌዴራል መንግስቱ ያቋቋመው ኮሚቴ በነገራችን ላይ በዶክተር አብዱ ሁሴን የሚመራው ኮሚቴ ቴክኒክ ኮሚቴው ነው። ዶክተር አብዱ ሁሴን ብቻ ሳይሆን ምክትል ፕሬዚዳንቱ ማለት ነው። ከሱ ስር 2 ጀነራሎች አሉ ከፌዴራሉ ነው። 2 ጀነራሎች ታክለውበት ዶክተር አብዱ ሁሴን ተጨምሮበት ፌዴራል መንግስቱ ቴክኒክ ኮሚቴ አቋቋመ። ይሄንን የት ነው የሚያስገባው? ሶ የአፍሪካ ህብረት ያሉትን ያደረገው ያለበሱትን ጋቢን ያደረገው የቀጠለበት ጋቢን አልቀሃል። ፌዴራል መንግስት አደራጅቷል ኮሚቴ። ድርድር እኮ እንዲህ ነው። ለፊት ለፊት መጀመሪያ እኮ አትገናኝም። አንተ ትነጋገራለህ፣ አደራዳሪ ይመጣል፣ አንተን ያናግራል፣ ይሄዳል፣ ሌላኛውን ወገን ተጻራሪን ወገን ያናግራል፣ ይመጣል። ከዛ አብስሎ መጨረሻ ላይ ያገናኛቸዋል። የነ እንትና እኮ የሆነው በዛ ነው። ሲሸልስ ሰምተናል፣ ተባራሪ ነው የሰማ ነው። ጅቡቲ ሰምተናል፣ ተባራሪ ነው የሰማ ነው። ቀጥታ ፕሪቶሪያ ነበር እንዴ? ከፕሪቶሪያ በፊት እኮ 2-3 ነበሩ እኮ። ሲሸልስ ነበረ፣ ጅቡቲ ነበረ ወዘተ። አሁንም ይሄ ራስህ ጠርተህ አፍሪካ ህብረት ብለህ እንነጋገር ብለህ ኮሚቴ አደራጅተህ ቴክኒክ ኮሚቴ አደራጅተህ የስነ ምግባር ደንብ አውጥተህ ኮድ ኦፍ ኮንዳክት አውጥተህ ይሄን አድርጋችሁ ስታበቁ አሁን መጥቶ መካድ ምን የሚሉት ነው? አንዱ የነገሩኝ ነገር ይሄ ነው። እስቲ ይሄ የተከተለው መንገድ ትክክል አይደለም የሚሉ ከሆነ አሁን እስክንድር ባይዘው ከምን የሚያጣቦመን ነው እስክንድር አላቅም። ለምን በዛ ደረጃ እንደሄደም አላቅም። ፋይናሊ ምን ሆነ? እነዚህ ሁሉ ነገሮች ከተደረጉ በኋላ ቴክኒክ ኮሚቴው ተቋቁሞ በሁለቱም በኩል ፕሮሲጀሮቹን አውጥተው ኮድ ኦፍ ኮንዳክቱን አውጥተው እነዚህ ሁሉ ነገሮች በኋላ መረጃው ወጣ። ፕሮቶኮል እንዳቋቋሙ፣ እንደተደራደሩ፣ ውይይት እንዳደረጉ መረጃው አደባባይ ወጣ። ይሄ ጽንፈኛ አለ፣ የምን ድርድር የምን ውይይት ወይ እንዳንዳርጋቸው አይነት ህልውና ወዘተ የሚል የቀባላ ጓለባቸው እስክንድር ላይ ያ ጓ ሲልባቸው እስክንድር ወጥቶ ደግሞ ካደ። ዛሬ ክደቱን የቀጠለው በደንብ አንደርስታንድ አድርጉ። ኦኬ ያ ነገር ባለበት እና ወደሚቀጥለው ስቴፕ እየሄድኩ ነው። ሲሪየስሊ አንደርስታንድ እንድታደርጉት የነዘመነ እነ አስረስ ተደነጋግጠው ከማጋ ኮንታክት ያደርጋሉ፣ ከህወሓት ጋር ከሻቢያ ጋር ኢሚዲየትሊ ስቴፖቹ እንዲገባችሁ ኢሚዲየት ተሯሩጠው ቲፒኤልኤፍን ያገኛሉ፣ ሻቢያን ያገኛሉ፣ ሰው ይልካሉ ወደ ቲፒኤልኤፍ። እነዘመነ ማለት የምሬ ወዳጆ ጨምሮ ማለት ነው። ሲልኩ ቲፒኤልኤፎቹ ወደ አንድ መምጣት አለባችሁ። እነ እስክንድር ቲፒኤልኤፍ ጠላት ነው ብሎ ዶክመንት አውጥተዋል። ይሄ ነገር እነሱ ባሉበት አብረን ልንሰራ አንችልም፣ እነሱን ማጥፋት አለባችሁ ብሎ ይስማማሉ። የት? ከቲፒኤልኤፍ ጋር ይስማማሉ። እነማንን ለማጥፋት? እነ እስክንድር። ቢኮዝ እነ እስክንድር በዶክመንታቸው ላይ በማኒፌስቶቸው ላይ ህወሓት ጠላት የአማራ ህዝብ ጠላት ነው ብለው ዲፋይን አድርገዋል። ን እነ ዘመነ እና አስረስ ከህወሓት ጋር ይስማማሉ አጥፏቸው በሚል ከዛ ምን ጀመሩ? ሁላችሁ የምታውቁትን ነው የምነግራችሁ። የአንድነት ዘመቻ የሚል ጀመሩ። ዘመቻ አንድነትን ታስታውሳላችሁ? ግን ያኔ ምንድን ነገርኳችሁ? ዘመቻ አንድነት ማለት እነ እስክንድርን ማጥፋት ነው፣ አፋድን ማጥፋት ነው ብያችሁ ነበር። ኤግዛክትሊ መረጃ ስለዚህ ዘመቻ አንድነት ታርጌት ያደረገው ቲፒኤልኤፍ ጠላት ነው፣ የትግራይ ህዝብ የአማራ ህዝብ ያሉትን ሰዎች ነው ታርጌት ያደረገው። ማስረሻን በልዩ ሁኔታ ሌሎቹንም ጨምሮ ኢቭን የጎንደሮቹ ልጆች ጥቃት የሚፈጽሙትም ከቲፒኤልኤፍ ጋር ተደርበው ነው። ይህን የምታውቁት መረጃ ስለሆነ መናገር ብዙም እንትን አይልም። ስለዚህ የነዛ ጉልበት እያደገ ሄደ። ቢያንስ ከሁለቱ አንጻር ማለት ነው። ከአፋድና አፋብሃ አንጻር አፋብሃ ጌታ አገኘ፣ ሎሌ ሆነ። የአማራ ኮዝ የአማራ ጥያቄ ምናምን የሚለውን ርግፍ አድርጎ ተወው። የቲፒኤልኤፍ ሎሌ ሆነ። ከዛ በኋላ የቲፒኤልኤፍ ተላላኪ ሆነ። ከዛ በኋላ ጁኒየር ፓርትነርም አይደለም የሆነው። ባይዘው እንደሚነግሩት ተላላኪ ፒውርሊ ተላላኪ ነው።
አርሚዎቹ እየመጡ የጦር መሳሪያ እየመጣ ምን እየመጣ ያጠቃቸው ጀመር። ታርጌት እያደረጉ ሰዎች መግደል ጀመሩ። ከዛ በኋላ በተለይ ወልቃይት ምናምን ብረሳሽ ትርሳሽ ራያ ምናምን የሚሉትን እየፈለጉ መግደል ጀመሩ። ጉልበት እያገኙ ጡንቻ እያገኙ ሄዱ። ሻዕቢያ ገባበት እና አንዳርጋቸው ገቡበት፣ የአንዲ ልጆች ገቡበት፣ የአማራ ብሔርተኛው ገባበት። ፋይናሊ አንዳንዶቹ እየተፈረካከሱ ሄዱ። የፖለቲካ ድሃዎች አሉ ደግሞ እዚህ ሸዋ ላይ እንዳለው መከታው ምናምን የሚባሉ ምንም በቃ እንዳልኳቸው ኔፓ ነው አሉ። ፖለቲካ በጣም በቃ የፖለቲካ ባዶ። እኛ ምን አልን? አማራ ነው ለአማራ እኮ ነው የወጣኸው፣ አማራ ማለት እንዲህ ነው፣ እነ ማስረሻ እኮ ማለት ካፒቴን ማስረሻ ለብልጽግና ስለሚሰሩ ለህወሓት እንደ ጠላት የቆጠር ምናምን ብለው ሲጠቀጥቁት መከታው ለካ አማራ ነኝ ብሎ ወጣ። መከታው መሬ ነው አሉ አቃለሱ። ስለዚህ የሆነው ክንፍ ተቀለበሰና ተሸነፈ። ሲሸነፍ ለማን መገበር ጀመረ? ለነ ዘመነ መገበር ጀመረ፣ መከታውን ጨምሮ ማለት ነው። እዚህ ጋር ነው እንግዲህ እነ ማስረሻ አይሆንም ያሉት። እንደሱም ሆኖ ግን ጉልበት ስለነበራቸው ግድ የለም እንነጋገር፣ ተነጋገሩ የሚባል እና አንዳርጋቸው ሌላው ኮሚቴ እነ ሻለቃ ዳዊት ሌሎቹም ሚዲያው እነ ከሌሎ አንድ እንዳይሆኑ የማይደረገው ምናምን ሲሉ ዘመነ ካሴ ወጥቶ ወንድሜ እስክንድር ምናምን ብሎ ሲል ይኸው ጥሪ ያቀረበ ሲባል ኦኬ እንደሱ ከሆነ እንነጋገር። አፋድ ላይ አቀረቡ እነ እስክንድር አቀረቡ። ኦኬ እነዚህ ሰዎች እንነጋገር፣ እንወያይ፣ እንትን እያሉ ነው። እያጠቃለልኩ ነው ስቶሪውን እንደ ፍሎውን በደንብ እንድትገነዘቡ ስለፈለኩ። እንነጋገር፣ እንወያይ እያሉ ነው። ስለዚህ ህዝቡም ይገለናል፣ አንነጋገርም፣ አንወያይም ብለን ህዝቡ ይገለናል። ስለዚህ እንነጋገር፣ እንወያይ። ስለዚህ ኮሚቴ እንመደብ። ማን የሚባል ኮሚቴ? አሁንም ማስረሻ ሰጤ የሚመራው ኮሚቴ እንመደብ። ዝርዝሩን አነሳላችኋለሁ። ይሄ እዚህ ዶክመንት ላይ የምታዩት ማለት ነው። እዚህ ላይ የምታነቡት ማንበብ ትችላላችሁ። ይሄ ሰነድ ማለት ነው። ይሄ ሰነድ ተዘጋጀ እና ስራስ ነው ያዘጋጁት። ቢኮዝ አሸንፈዋል። ለቲፒኤልኤፍ አገልጋይ ሆነዋል። የጠላት ዶክመንት ነው የሚሉኝ። እንደው የጠላት ዶክመንት ላይ ፈርሙ አሉኝ፣ አንፈርምም ማለት ነው ያሉት። ይሄ ዶክመንት የጠላት ዶክመንት ነው ብሎ ነው የሚያምኑት እነ ካፒቴን ማስረሻ ነው አይደለም? ተነጋገሩ። የሆነ ዶክመንቱን ይፋ አድርጌያለሁ። ስለዚህ ያ ኮሚቴ አስረስ ያለበት ከጎጃም፣ ሄኖክ ያለበት ከወሎ፣ ብሩክ የሚባል ያለበት ከሸዋ፣ ጌታ አስራደ፣ መቶ አለቃ ማስረሻ እንዳልኩት ቅድም፣ ኢያሱ የሚባል አስቻለው የሚባል መከታው፣ እነዚህ የተሰባሰቡበት ኮሚቴ ተዋቀ እንትን አሉ ማለት ነው። ዘን ይህንን ሰነድ ይዘው መጡና እናስረስ 10 ገጽ ያልኳችሁ ማለት ነው። ይሄ ሰነድ ብለው የሚለው እነ ማስረሻ ከቆሙበት አቋም 180 ዲግሪ የተገለበጠ ማለት ነው። ፈርሙ ሲሏቸው አንፈርምም ብሎ መጀመሪያ ማስረሻ ለቆ ወጣ። አቶ ኮሎኔል ፋንታው ሟቤ ኮሚቴ ውስጥ የሉም። ለኮሎኔል ፋንታው ሟቤ አብራራለት አብረው ነበሩ። መከታው ተላከ እነሱ ጋር መከታው ጋር ተላከ። መከታው ለምን ደግሞ አትቀበሉት? ሊያስፈራራቸው ሞከረ። ያስፈራራቸው አይ የጠላት ሰነድ እኮ ነው ሰነዱ። ይሄ ሰነድ እኮ ከምንሄድበት መንገድ ፈጽሞ የተለየ ነው። ወያኔነት ነው፣ ኦነግነት ነው። እኛ አማራ ብሔርተኛ አይደለንም። የአማራ ህዝብ ጥያቄ ነው ያለን እንጂ የአማራ ብሔርተኛ አይደለንም። አይ አንተ በተለይ ብሎ ማስረሻል ለብልጽግና ያለ ፍቅርና ለብልጽግና ምናምን ወያኔ እንድንል ትፈልጋለህ። ምንም ፖለቲካ አቅማ የፖለቲካ ድሃ ነው። አስፈራሩት እርምጃ እንዲወሰድ። ከዚህ በኋላ ያለው ስቴፕ ነው። እነዚህ ሰዎች ኦኬ ይሄ ነገር አያካሄድም። ኮሎኔሉም እንዴ እኮ ትክክል አይደለም፣ ምንድነው ይሄ ሻዕቢያ ህወሓት ያመጣውን ሰነድ እንዴት ነው የምንፈርመው? ኮሎኔል ፋንታው ሟባ ነግሬያቸዋለሁ። አንድ ሚዲያም ላይ ሰማሁት። ከዛ በኋላ ይሄ ማለት የውጫሌ ውል አንቀጽ 17 ማለት ነው። ስለዚህ ከዚህ በኋላ እኛ ቲፒኤልኤፍ እየፈረመልን እንድንኖር በቲፒኤልኤፍ ዩንታ እንድንኖር ነው ወይ? እኔ ልጅነቴን የጨረስኩት ህወሓትን አዲስ አበባ በማምጣት ነው። ታውቃላችሁ፣ ኮሎኔል ፋንታው ሟባ የባዴን ኢህዴን ታጋይ ነው የነበረው። ትናንትና ስህተቴን አዲስ አበባ መጣሁት ህወሓትን፣ ዛሬም ደግሜ ህወሓትን አዲስ አበባ ላምጣ ወይ? ድጋሚ ስህተት ልስራ ወይ? ውጫሌ ውል አንቀጽ 17 ልፈርም ወይ? ምንድን ነው የምታደርጉት? ትክክል አይደለም። የጸቡ መነሻ መሰረታዊ ምክንያቶች እነዚህ ናቸው። እስክንድርም ወጥቶ መናገር ካለበት አይ ዶንት ኖ በሬጉላር ነው ያለው፣ ሆስቴጅ ሆኗል። ይሄ መከታው የሚባለው ተናገር የሚለው ነው ወይ የሚናገረው? አላቅም። እሱ ቦታው ሆኜ መፍረድ አልችልም። ነገር ግን መናገር ካለበት ነምበር 1 እስክንድር እንዲሆነ ሳይሆን ነምበር 1 ቅድም የነገርኳችሁን ፕሮሲጀሮች ከመጀመሪያ እስከ መጨረሻ እነ ማስረሻን ወክሎ ከአፍሪካ ህብረት ጋር የተደራደረውን የተነጋገሩትን የምናምናም አንድ፣ ቀጥሎ ደግሞ ይሄን ሰነድ እስክንድር ኦውን ያደርገዋል አያደርገውም? የዚህ ሰነድ ባለቤት ነው አይደለም? ይሄን ሰነድ ይቀበላል አይቀበልም? ቢኮዝ እነዚህ ሰዎች የጠላት ሰነድ ላይ አንፈርምም ብለው ነው የወጡት።
ህወሓት ያዘጋጀልን ሻዕቢያ ያዘጋጀልን ሰነድ ላይ አንፈርምም ብለው ነው የወጡት። እስክንድር መመለስ ካለበት ይሄ መፈረም አለበት ወይ የሚለው ነው። ይቀበሏሉ ይህን ሰነድ? ለእስክንድር በግልጽ ነው አሁን ሚዲያ ላይ እየመጣ አይደለ? በግልጽ ነው ጥያቄ እያቀረብኩለት ያለው። 2-3 ሲመጣ ኧረ መልስልኝ ይህን ጥያቄ እያልኩ የጠየኩት ለዛ ነው። ከፈረሱ አፍ የሰማኋቸው መረጃዎች አሁን ዛሬ የተናገርኩት ስለሆነ ማለት ነው። መቀየር መብቱ ነው በነገራችን ላይ። አይ ከዚህ በኋላ አማራ ብሔርተኛ ነኝ፣ መዳረሻዬም አማራ ብሔርተኛ፣ ርዕዮተ ዓለሜም አማራ ነው፣ ከህወሓት ጋርም እሰራለሁ፣ ጁኒየር ፓርትነር የሚሆን ከህወሓት ስር የሚሆን እሱን እሰራለሁ፣ መብቱ ነው። ድርድር የሚባል ነገር የለም፣ መብቱ ነው። ይሄ ሰነድ ሁለተኛው ችግሩ ድርድር የሚባል ነገር የለም ይላል። እስክንድር አሁንም ድርድር የለም የሚለው ላይ ወይ የቆመው እዛ ላይ ነው ወይ የቆመው። ስለዚህ በርደኑ ያለው እስክንድር ላይ ነው። ይህንን መመለስ ያለበት እስክንድር ነው። እኔ ፌስቡክ ላይ የጻፍኩት ለዚህ ነው። ወንድም እስክንድር ፕሊስ ውጣና በዚህ ጉዳይ ላይ 3 ጊዜ ፌስቡክ ስትመጣ አየው ተናገር ለወጥ ቆይ ይላችሁ። ትላንት ነው የጻፍኩት ላምብላችሁ። አንዱ ፌስቡክ ወዳጅ የሆናችሁ ሰዎች ሄዳችሁ ይዩት። ከ18 ሰዓት በፊት የተጻፈ ነው። አንድ ሰሞን የጎጃም አማራ ፋኖ አመራሮች የሆኑት አስረስ ማረ፣ ዘመነ ካሴና ማርሸት ፀሐዩ ደጋግመው እንዲህ በማለት በሚዲያ መግለጫ ይሰጡ ነበረ። ምንድን ነው ያሉት? እስክንድር ነጋ ከኢፌዴሪ ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት አቶ ታዬ አጽቀሥላሴ ጋር በየጊዜው እየተገናኘ ይደራደራል። አንዴ አይደለም የተናገሩት፣ አንድ ሰው አይደለም የተናገረው። ዘመነ ተናግሮታል፣ ማስረሻ ተናግሮታል፣ ፀሐዩ ተናግሮታል። ማነው አስረስ ተናግሮታል፣ ዘመነ ተናግሮታል፣ ማርሸት ተናግሮታል። አንዴ አይደለም ደግሞ 2-3 በድምፅ አለን መረጃ። በድምፅ ፕሬዝዳንት ታዬ አጽቀሥላሴና እስክንድር ነጋ የሚደራደሩበት ድምፅ እጃችን አለ ብለው የተናገሩት እነዚህ ሰዎች ናቸው። አስረስ ነው፣ ዘመነ ነው፣ ማርሸት ነው። ዛሬ ያጠፉት ውሸት ነበር ያሉ ተናገሩት። እስክንድር ከፕሬዝዳንት ታዬ አጽቀሥላሴ ጋር አልተገናኘም። አላቅም ይመልስ እስክንድር። እዚህ ውስጥ መግባት አልፈልግም ለጊዜው። እነዚህ ሰዎች ስሙን ሊያጠፉት ነው ያሉት በወቅቱ። እሱም ደግሞ ለህዝብ ይፍረድ። እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። ኤርትራን በደንብ አውቃለሁ። በቅርብ ጊዜም ሄጃለሁ። ኤርትራ ድሮ ሳህል በረሃው ውስጥ ምሽግ ምሽግ ነው የሚመስለው። አስመራ የፈረሰ ቤት አንድ ጡብ አንድ ቀለም አልተቀባም። ይሄ ጎረቤት ሀገርን ለመበጥበጥ የሚረዝም እጅ የኤርትራን የደሃ ቤተሰቦችን የኤርትራን የወዳደቁ በመድፍና በአዳፍነ የፈራረሱ ቤቶችን መገንባት በቻለ ነበረ። የኤርትራ መንግስት የኢትዮጵያን ሉዓላዊነት እየገባ እያቦካ የኔ ሉዓላዊነት ይጠበቅ የሚባል ነገር የለም። እኛ ከኤርትራ ጋር ጦርነት አንፈልግም። ምክንያቱም ለጦርነት ህይወት ከመገበራችን በላይ ደግሞ ለልማት ልናውለው የምንችለውን ገንዘባችንን እናባክናለን። ኤርትራኖች አሁን ያልገባቸው ነገር የኤርትራ መንግስት የኤርትራን ህዝብ አይደለም የምለው፣ የኤርትራ መንግስት ያልገባው ነገር አማራ ክልል ይሄን በመፍጠሩ፣ ትግራይ ይሄን በመፍጠሩ፣ ኦሮሚያ ውስጥ ይሄን በመፍጠሩ በአፋር ዞን የፈጠረና ኳሷን ለኢትዮጵያ የሰጠ ይመስለዋል። ያ ሞኝነት ነው። እንደሱ አይደለም። ይሄ ኳስ ለኢትዮጵያ የተሰጠ ነገር የለም። መታወቅ ያለበት 130 ሚሊዮን ህዝብ ያለበት ሀገር ነው። ይሄ ሰው አሁን ይሄ ያው በሙሉ ማስፈራሪያው ተመልከቱ። አሁን ባጫ ደበሌ አቅም የኤርትራ ተቃዋሚዎች የሚባሉት አዲስ አበባ ኮንፈረንስ እንደሚያካሂድ ኢትዮጵያ መንግስት አስባሱ በዓለም የሚገኙ ተቃዋሚዎች ናቸው፣ የሻዕቢያ ተቃዋሚዎች ናቸው ብሎ ኦርጋናይዝ እንደሚያደርግ በብሔር ጭምር እየለየ የአፋር ተቃዋሚዎች የአፋር ዲሞክራሲያዊ ምናምን የሚባል አፋር አደራጅቶ ማሰልጠኛ ከፍቶ ሎጂስቲክ ሰፖርት እያደረገ ከለንደንም ከዚህም እያሰባስብ ልክ ኢህአዴግ ሲያደርገው የነበረ ድሮ ማለት ነው። ኢህአዴግ ያኔ እንኳን ብርድ የበረዳቸው በተለይ የተቃዋሚዎቹ የሆነ ሽማግሌዎች ነበሩ። አሁን በህይወት አይኖሩም። አንዳንዶቹ ቆንቆን ያሉ በሰባዎቹ ምናምን አካባቢ ያሉ 70ዎቹ የካናዳ በረዶ ሲካብዳቸው የኢትዮጵያ ወይዘር ጥሩ ወይዘር ይሄዳሉ፣ ተቃዋሚዎች ነን ይላሉ። ከዛ ይቀመጣሉ። ደብረዘይት ቢሾፍቱ ወደ ሳሪስ አካባቢ ቀይ መስቀል እዛ አካባቢ ማሰልጠኛ እዛ ነበር ኑሯቸው። በጀት ይበጀትላቸው ተቃዋሚዎች እየተባሉ ምንም ነገር አንድ ጥይት የማይተኩሱ ናቸው እነዚህ። አንድ ጥይት የማይተኩሱ አሁን በተቃውሞ ጎራ የሚኖሩ አሁን ፖለቲካው ትተው ወደ በተለያየ ቦታ ያሉ ማቃቸው ሰዎች አሉ። አሁን ውጭ ያሉ ሰዎች ማቃቸው እኔ ጋዜጠኛ ሆኜ ኢንተርቪው ያደረኳቸው ሰዎች አሉ።
ያኔ እነሱ እንደዚህ ወርክሾፕ አለ ተቃዋሚዎች የኤርትራ ተቃዋሚዎች ምናምን ሲባል ሚዲያ ሰዎች ሆነ ምን ሄደው ሰዎች አሉ ማቃቸው አሁን እንዲያው እዚህ መጥቻ አሜሪካ አንዳንድ መድረክ ላይ ማያቸው ሰዎች አሉ። ባጫ ስለዚህ ጉዳይ የሚያውቀው ነገር የለም። ይሄ ማወቅ መናገር አይፈልግም። ምን ለማድረግ እነሱ በትግራይ ላይ ጣልቃ ገብተው ባፈር ዞን ለመፍጠር በአማራ ላይ አማራን በመደገፍ ትግራይ በመደገፍ ኦሮሚያን በመደገፍ እዚህ ውስጥ እየገቡ ያሉ በፈር ዞን ፈጥራለን ኤርትራ ኢትዮጵያ እንዳትወረኝ ብላ ራሷን እየተከላከለች ነው እና የኢትዮጵያ መንግስት በአቅሙ አጋጣሚውን የሚተኩስ ስላጣ ነው። በኢህአዴግ ጊዜ በርካታ የታጠቁ ሰዎች ነበሩ ኤርትራ መንግስት ያደራጃቸው። እነማን ናቸው? እነ ገረሱ፣ እነ ከማል ገልቹ፣ የኦነጉም የግንቦት ሰባትም ይሄ አርበኞችም በሉት የዚህ ዲሞክራሲያዊ ፓርቲ የዚህ የጋምቤላ የቤንሻንጉል ጉሙዝ የሚባል አጠቃላይ የነበረው የሚተኩስ አልነበረ። ወደ ትግራይ የመተኮስ ደምሂት ጭምር የትግራይ አቅም አልነበራቸውም። ኢህአዴግ ሰራዊት ወይ የትግራይን ምልሻ አልፎ ወደ ኢትዮጵያ ማምጣት የሚችል አቅም አልነበራቸውም። ቢያንስ ግን ኦርጋናይዝ ይወንትን ነበራቸው። ምን ሲያደርግ ነበር? ከማል ገልሹ ምን ሲያደርጉ ነበር? አብይ አህመድ ራሱ ሲያግዘው የነበረው ጦር ማለት ነው። አብይ አህመድ ራሱ ኦርጋናይዝ ሲያደርገው የተለያየ ኮንሰልተንስ የእንትን ምክር የአድቫይስ ሲሰጣቸው የነበረው የኢትዮጵያ መንግስትም ይመታ ነው። ጊዜ እንደዛ ነው። አሁን ስልጣን ላይ ስለተቀመጥ 4 ኪሎ ስለተቀመጥ አሁን ማንም እንዳይነካኝ እኔ ትላንት አድርጌዋለሁ፣ ግን አሁን በዛ መንገድ ባካችሁ በዛ መንገድ አትሄዱ፣ አሁን በምርጫና በምርጫ ብቻ ጣሉኝ። ትላንት ገረሱንም ከማል ገልቹንም አስተማርቻለሁ፣ ዛሬ ግን ባካችሁ ተወኝ፣ በምርጫ ብቻ አሸንፉኝ የምትልበት ጊዜ የለም። አንተ የሄድክበት መንገድ ለሁሉም ቀና መንገድ ነው። አንተ ትክክል ከነበርክ ሌሎቹ በሙሉ ትክክል ናቸው። ይሄን ግልጽ ማድረግ ተገቢ ነው። ረመዲ አስተካክለሽ ሰጠሽ፣ መድኃኒት ሰጠሽ፣ ወደሚፈለገው ቦታ መሄድ ይቻላል። ደግሞ ሆነዋልን። የሚፈልጉት ነገር በአፋር ዞን መፍጠር ነው። ኢትዮጵያ ትወጋናለች እና ዜን ሆምወርኩ ለእነሱ እንስጥ ነው። እኛ የወሰነው ሆምወርክ የለንም። የምንጠይቀው ያለ አግባብ የተወሰደ እንትን አለ፣ የባህር በር ፍላጎት አለ። ይህም በጠመንጃ አፈሙዝ አንፈልግም። የጠመንጃ አፈሙዝ የሚፈለጉ በጠመንጃ አፈሙዝ የሚባልበት ጊዜ ሁሉ ነገር ሁሉ አይነት ምንድነው አማራጮች ሲጠፉ ነው ወደ ጠመንጃ የምትሄደው እንጂ ዘሎ ሸሚዝ ሰብስቦ ወደ ጠመንጃ መሄድ የሚባል ነገር የለም። የኤርትራ ህዝብ ኢሳያስ አፈወርቅ ሃይማኖቱ አድርጎ ጳጳሱም አድርጎ ፕሬዚደንቱንም አድርጎ በዚህ አይነት ሁሉንም ነገር አድርጎ ማመን የለበትም። ሃይማኖት አድርገህ ካስቀመጥከው ያው ሃይማኖት የሆነው ጳጳስ ይሆናል፣ እዛው ኢሳያስ፣ እዛው ደግሞ ፕሬዚደንት የሚሆንበት ምክንያት የለም። የኤርትራ እናቶች ማህፀን እኮ ለምለም ነው እና ለኤርትራ የሚሆን የበረሃ አስተሳሰብ የሌለው መሪ መፍጠር አለባቸው። ትላንትና ኢሳያስ አፈወርቅን ተቃውሞ የሸሹና አውሮፓ አሳይለም የጠየቁ ዛሬ መልሰው ወደ አፎም ብለው ከአንተ በስተቀር በሱ የሚያማትቡ እነዚህ ህዝብ ነው ምንጊዜም ምንድነው አምባገነኖችን የሚፈጥረው። ስለዚህ ይሄ ለውጥ መምጣት አለበት። ለውጥ የሚመጣው ደግሞ ለውጥ ሊያመጣ የሚችል መሪ ሲኖር ነው። እንግዲህ አመጣው በእውነት ቀላል ትንታኔ አይደለም። ባጫ ቀላል ትንታኔ አይደለም የሰጠው። 1 ሜትር ከሩብ የሚሆን ትልቅ ከራባት አድርጎ ነው የመጣው። በጣም የሆነ የህፃናት ልብስ መሆን ይችላል ለራሱ ብታዩት ነው ቪዲዮን ብታዩ ሙሉ ልብሱን ብታዩ የሆነ ከራባት አይመስልም። እንግዲህ የኤርትራ ህዝብ ላይ ነው የዘመተው። አሁን ህዝብ ላይ የዘመተ ምን ሆነ ነው? ሻዕቢያን ወይ ኢሳያስን እንደ ሃይማኖት መሪ ቁጭ አረከው እዛ ላይ። ሃይማኖት መሪ እኮ ይቀየራል እኮ ከተፈለገ ምን ችግር አለ? ይቀየራል እኮ። መቀየር መሰለው እንዴ? የኢትዮጵያ እስልምና ምክር ቤት ሙፍቲ እንዴት ነው የተባረሩት? ሙፍቲ በቅርቡ ከዚህ ዓለም የተለዩት በምርጫ በኃይል ነው በምርጫ ነው ይወዱኛል የተባሉ ሰውዬ ማለት አባት ይቀየር። እንደዛ ነው ፕሬዝዳንት የሃይማኖት መሪ ይቀየራል። ፓትርያርክ ወይ ፖፕ የካቶሊክ እንትን ነው ፓትርያርክም ይቀየራል። ለምን ማለት ከአቅም በላይ ይሆናል። በሄልዝ ምክንያት ለምሳሌ ከአቅም በላይ ከሆነ ይቀየራል። ባጫ የሚለው ግን
እንዴት መሪያችሁን አትቀይሩም ነው? አሁን መሪ የመቀየር ጉዳይ ያንተ ጉዳይ ነው ወይ? ሉዓላዊነት ጉዳይ እኛ በኢትዮጵያ ጉዳይ ጣልቃ ትግቡ ይላቸዋል። ደግሞ በትግራይ ላይ በአማራ ላይ በትግራይ በኦሮሚያ ላይ ጣልቃ ይገባሉ ይላል። እሱ ደግሞ ሄዶ ለምንድነው ስልጣን መንግስትን ማትቀይረው ይላል። ይሄም ሉዓላዊነት መጣስ አይሉትም እነሱ። ስለነው ፊር ቢዝነስ ቢሎ ምንድነው የምታረገው? እኔ ቀየርኩ አልቀየርኩ ይሄን አላወቀም ነበር እንዴ? ከኤርትራ ጀነራሎች ጋር ሆኖ ትግራይ ላይ ሲዘምት ከነ ጀነራል ፊሊጶስ ጋር ሆኖ ትግራይ በሚዘምትበት ጊዜ ባጫ ደበሌ የባጫ ሾፌር እኮ ኤርትራዊ ነበር። ታውቃላችሁ ይሄ ነገር? ባጫ ወደ ትግራይ ሲዘምት ለምን እንደሰጡት አላውቅም። ኤርትራዊ ሾፌር ነበር የሰጡት። ሾፌሩ ጠፍቶ ማቆ ታሪክ ነው የማወራው። ይሄ አዲስ አበባ ይዞት ይመጣል ሾፌሩ ኤርትራዊው። መቀለ ነበር ብዙ ጊዜ መቀለና አዲስ አበባ ነበር የሚኖረው ከሱ ጋር ሾፌሩ ነው። በአውሮፕላን ጭምር ሲመጣ መኪናው እንትን አድርጎ ይመላለስ ነበር አዲስ አበባ። ዮሐንስ ገብረ መስቀል ማሎ ተቀምጦ በነበረበት ሾፌሩ ነበር ኤርትራዊ ነበር። ኤርትራዊ ወታደር ነበር ሾፌሩ ማለት ይሄ አላቅም። እኔ ዶክመንቱን ላማጣው ስላለኝ ነው ስለ ልጁ አለኝ። ምን ላደርግ ሾፌራት ሆኖ ኢትዮጵያዊ ሾፌራት ሆኖ ኤርትራዊ ሾፌር ኤርትራ ወታደር ከሳዋ የመጣ ሾፌር ሲጠቀም የነበረ ባጫ ደበሌ ውሸት ነው ካለኝ እነግረዋለሁ። ከነ ሙሉ ስሙ ነው የምነግረው። ያኔ አላወቀም ነበር። ለምንድን ነው ኤርትራ ስንት ይሄን ሁሉ ዓመት እኛ እኮ መለስ ነበር ኃይለማርያም ነበር አሁን አብይ መጣ ለምንድን ነው እናንተ ግን ኢሳያስ ብቻ የምታውቁት ብሎ ለምን አልጠየቀም? ለምንድን ነው ሾፌር ጭምር ተበድሮ ከኤርትራው ሾፌር ጭምር ተበድሮ ትግራይ ላይ ዘመተው ለምን ነበር? ያኔ አልበራለትም አላየው ወይስ እንደዛ? አሁን እንደዛ ፖለቲካ ነው ማወራ። እሱ ፖለቲካ ስላወራ እኔም ይሄ ሳታየር ፖለቲካ ነው ማወራ። ምናወራው እንደዛ ተግባብተናል ነው። አንተ 4 ኪሎ ያለውን ብቻ ተጨነቅ። ለኢትዮጵያ ጉዳይ 4 ኪሎ ያለው የኢትዮጵያ እናት ማህፀን ለምለም አይደለም ወይ ነው? የኤርትራ እናት ማህፀን እኮ ለምለም ነው። ብዙ መሪ እኮ ማፍራት ይችላል ካልከው አጠገብ ያለው የ130 ሚሊዮን አንድ ከ130 ሚሊዮን 70 ሚሊዮን ወይ 60 ምናምን ሚሊዮን ሴቶች ናቸው ከተባለ እንዴት ከ60 ምናምን ሚሊዮን አቢን የሚተካ አንድ የዋህ እናት ማህፀን እንዴት ይታጣል? የሁሉም እናቶች እሺ እንዴት ሆነ ነው? ለባጫ ደበሌ ነው። ይሄን ድንጋይ ምን ጊዜ ሰጠው ቅል ድንጋይ ይሰብራል እንደሚባለው በባጫ ደበሌ አንደበት አንተ ኢሳያስ ሆይ እሺ እና ኤርትራ ህዝብ ሆይ ለምንድን ነው ይሄን ሰውዬ ለምንድን ነው የማታስወግደው የሚል ሰው ሰሐልን እንደ መዳፍ እጄ ነው የሚያውቃት። ምንድነው እንደ መዳፍ እጄ ነው ያለ? እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው።